በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ገብረ መስቀል ሚዲያ ነው። ዛሬ አንድ ኢትዮጵያዊ ጻድቅ እውር የሚያበራ ለምጻም የሚያነጻ ሙት የሚያነሳ ድውያንን የሚፈውስ ታላቅ ጻድቅን አሳያችኋለሁኝ። ቅዱስ ዳዊት አይምሩ ከመተሰባህ እግዚአብሔር ጻድቁ እግዚአብሔር በጻድቁ እንደተገለጠ እንደተመሰገነ እንደከበረ ወቁ ይለናል። በሌላ መልኩ ደግሞ መንክር እግዚአብሔር በላዕለ ቅዱሳኑ እግዚአብሔር በቅዱሳኑ ግሩም ነው ድንቅ ነው እጹብ ነው ይላል። ሌላው ሐዋርያው ዮሐንስ ደግሞ ከ12 ወንጌላውያን አንዱ ከአራቱ ወንጌላውያን አንዱ ከ12 ሐዋርያት አንዱ የሆነ ዮሐንስ ወንጌላዊ ጽድቅን የሚያደርግ ጻድቅ ነው። ጻድቅ ማለት እውነተኛ፣ ጻድቅ ማለት በእውነት የሚኖር እውነትን የሚናገር ስለ እውነት የሚመሰክር ስለ እውነት የሚሞት እውነትን ገንዘብ ያደረገ ነው እውነተኛ ማለት ነው ይለናል። ስለዚህ አንድ እውነተኛ ጻድቅ እንመለከታለን። ይኸውም ኢትዮጵያዊ አቡነ ሐራ ድንግል። ሐራ ድንግል ማለት የድንግል ታማኝ ወታደር አገልጋይ ማለት ነው። ድንግል የተባለችው እመቤታችን ናት። እንግዲህ በኢሳይያስ 7:14 ላይ ድንግል በድንግልና ጸንሳ በድንግልና ትወልዳለች ተብሎ የተነገረላት፣ በማቴዎስ ወንጌል ምዕራፍ 1 ቁጥር 24 ላይም እንግዲህ በድንግልና ጸንሳ እንደምትወልድ የተነገረላት፣ ሌላው በሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይም በድንግልና ጸንሳ በድንግልና እንደምትወልድ በመልአኩ ቅዱስ ገብርኤል የተነገረላት ድንግል ማርያም ናት። የድንግል ታማኝ ወታደር አገልጋይ ማለት ነው። አባቱ ዮሐንስ ቀሲስ ዘራማ፣ እናቱ ወለተ ጊዮርጊስ ይባላሉ። ሀገሩም ኢትዮጵያ ሲሆን የትውልድ ስፍራው በጥንቱ አጠራር በጌምድር ደብረ ታቦር አውራጃ ሲሆን አሁን በምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ ላጉና ቀበሌ ነው። በ1534 ዓ ም ጥቅምት 14 ቀን ተወለደ ይላል ዜና ገድሉ። በስርዓትና በእንክብካቤ ካደገ በኋላ ወደ መምህር ሄዶ ቅዱሳት መጻሕፍትን በሚገባ ተማረ ይለዋል። ይህ ጻድቅ ይላል አቡነ ሐራ ድንግል፣ ጻድቁ አቡነ ሐራ ድንግል በተሰጠው ጸጋ ዕውራንን አብርቷል ይላል። ልዩ ልዩ ታምራትንም በማድረግ በሽተኞችን ፈውሷል ይላል። ሙት አንስቷል ይለናል ዜና ገድሉ። እንግዲህ ኤልያስ የተባለው ነቢይ እግዚአብሔር አንደኛ ነገሥት 17:23 ላይ የሞተውን አንስቷል አይተነዋል አይደል? ያውም ዮናስ ነው ከ12ቱ ደቂቀ ነቢያት የተቆጠረው ማለት ነው። ሌላው ኤልሳ ነው። ኤልሳ 2 ሙት አንስቷል። አንዱን ለምሳሌ እንውሰድ። ሁለተኛ ነገሥት 4:36 ላይ የሞተውን ልጅ አንስቶ ነይ ልጅሽን ውሰጂ ሲል አይተነዋል። በአዲስ ኪዳንም የሐዋርያት ሥራ ምዕራፍ 3 ቁጥር 6 ላይ ቅዱስ ጴጥሮስና ቅዱስ ዮሐንስ የታመመውን ፈውሰው ተነሳና ተመላለስ ሲሉት ተመልክተናል። ስለዚህ ይህ ጻድቅ ወደ ተለያዩ ቅዱሳት መካናት ተቀምጦ የሚጓዝበት ብርሃን የሚባል አህያ ነበረው። አህያውንም የሚጠብቀው እረኛ ሳይኖረው በጻድቁ ጸሎት ተጠብቆ ይኖር ነበር። አቡነ ሐራ ድንግል በብሕትውና ወቅት የሚመገበው እሸ የሚባል የእንጨት ፍሬ ሲሆን አልፎ አልፎ ደግሞ አተርና አደንጓሬ በትንሽ ጽዋ መክደኛ 3 ተኩል ሰፍሮ በትንሽ ድስት ይቀቅለውና በመክደኛው አንድ መቁኑን ይበላል። ይህም ለ13 ቀን ምግብ ይሆነዋል። የሚጠጣ ውሃ በአቅራቢያው ባይኖር ጉድጓድ ቆፍሮ ቢባርከው ውሃው ፈሰለለት ይለናል ዜና ገድሉ ማለት ነው። ምን ይደንቃል! ዮሐንስ መጥምቅ በበረሃ ነው ያደገው። ልብሱ ገመሎ ይለዋል። ገመሎ የሚባል እንጨት አለ፣ አውሬው አይደለም። እንጨቱ ሲደርቅ ወደ ባህር ይጥሉታል፣ ጭረት ይሆናል። ያንን ጎንጉኖ ይለብሳል። ሌላው ደግሞ አንወጣ የተባለ ቅጠል ነው። ያን ቅጠል ይጨቀጭቀዋል፣ ጨው ይነሰንስበትና ይበላ ነበረ ይለናል። ስለዚህ የቅዱሳን ገድላቸውን ስንመለከት ከባድ ነው ማለት ነው። ድቁ ሌላው የሚታወቁበት ታሪክ በዜና ገድላቸው በመነነ በ14 ዓመቱ 2 ባህርይ የሚል የሮም ሃይማኖት በንጉሥ ሱስንዮስ ትእዛዝ በኢትዮጵያ ምድር ላይ ታወጀ። በዚህም ወቅት አቡነ ሐራ ድንግል በጸናች ተዋሕዶ ሃይማኖት ጸንቶ ያስተምር ነበር። ንጉሥ ሱስንዮስም ዜናውን ሰምቶ ወታደሮችን ልኮ ወደ ቤተ መንግሥት አስወሰደው። እሱ ከንጉሡ ፊት ቆሞ አንዱን አካል ከሁለት ከፈለው ብሎ መሰከረ። ይህም ጌታ በመዋዕለ ስብከቱ ስለዚህ በሰው ፊት ለሚመሰክርልኝ እኔ ደግሞ በሰማያዊ አባቴ ፊት እመሰክርለታለሁ፣ በሰው ፊት የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ብሎ
በማቴዎስ ወንጌል ምዕራፍ 10 ቁጥር 33 ላይ የተናገረው አምላካዊ ቃል በንጉሥ ፊት ቀርቦ በተግባር ገለጸ ይለዋል። በንጉሥ ፊት ስለ ትክክለኛዋ ተዋሕዶ መሰከረ። ሐራ ድንግል ኢትዮጵያዊ ትምህርቱንም እንዳጠናቀቀ በወቅቱ ከነበረ ጳጳስ ማዕረገ ድቁና ተቀብሏል ይላል። ከዚያም በሬማ መድኃኔዓለም ቤተ ክርስቲያን ከአባቱ ጋር እያገለገለ ሲኖር እናት አባቱ ከዚህ ዓለም በሞት ተለዩ ይላል። ብዙ ጊዜ የቅዱሳን ታሪክ ስንመለከት ቅዱስ አደድን ስንመለከተው እንዲሁም ደግሞ እነ ቅዱስ ጊዮርጊስን ስንመለከት እና አቡነ አረጋዊን ስንመለከት እንዲህ አይነት ቅዱሳን እንዲህ አይነት ነገር ይገጥማቸዋል። ነገር ግን እግዚአብሔር ለበጎ ነገር ስለሆነ እስከ መጨረሻ ይጠብቃቸዋል። አቡነ ሐራ ድንግልም በእግዚአብሔር ተጽናንቶ በጾም በጸሎት ተወስኖ ፈጣሪውን ሲያገለግል ከኖረ በኋላ 40 ዓመት ሲሞላው ከሬማ ቄስ ከአባ መዓዛ ድንግል ምንኩስናን ተቀበለ ነው የሚለው። ፍጹምም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ 3 ዓመት ከ3 ወር እየተዘዋወረ ሲያስተምር ሁልጊዜ የሚናገረው ያለህን ሽጠህ መቶ ባህርይህን እንዲሁም ደግሞ የተለያዩ አመለካከትን ሽጠህ ተከተለኝ ማለት ነው። የገንዘብና የብር ጉዳይ አይደለም። መጠህም ተከተለኝ ማቴዎስ 19:21 ላይ ያለው ኃይለ ቃል ነው። ያለውን ቃለ ወንጌል ሰምቶ ዓለሙን በመናቅ ከአካባቢው ወጥቶ ወደ ምድረ ሸዋ በመሄድ ግራርያ ከሚባል ገዳም ገብቶ በጾም በጸሎት ተወስኖ ተቀመጠ ይላል። ምክንያቱም ሰው ብዙ ነገር ቢነግር ብዙ ቢያተርፍ ነፍሱ ግን ከማትረፍ ካልቻለ ምን ያደርግለታል ይላል ወንጌልና እሱም ይናደረገ ነው። ከዛም ዘመዶቹ ያለበትን በማጠያየቅ አገኙትና እንሂድ ሲሉት እኔ ከዓለምና ከዘመድ ተለይቼ በፍትውና ነው የምኖረው ብሎ አይሆንም አላቸው። ምን ይላል? ሁልጊዜ በቅዳሴው የምንሰማው ቅዱስ ጳውሎስ የተናገረው ዓለም ኦ አሃዌ ይታፍቅሩ ወላለም፣ ወንድሞቼ ሆይ ዓለምን አትውደዱ ወይም ዓለምን አትውደዱት። ዓለሙን ኃላፊ ዓለም ኃላፊ ነው። ንብረቱን ኃላፊ ንብረቱ ኃላፊ ነው። እስመ ኩሉ ኃላፊ ውእቱ ሁሉም ያልፋል። ሰማይ ወምድር ያህልፍ ሰማይና ምድር ያልፋሉ። ወቃሌ የሰይ ያልፍ የቃሌ ግን አያልፍም። የማያልፈው የእግዚአብሔር ቃል ነው ይለናል። ዘመዶቹ ግን ትተውት ሲሄዱ ወይም ደግሞ ዘመዶቹ ግን ትተውት ሊሄዱ ባለመቻላቸው ገዳም ሊገድሙለት ቃል ገብተውለት አብሮ በመሄድ ወደ ቤት ሳይገባ ከቁስቋም እስከ ገዳመ ወንያት በ7 መጥረቢያ መንገድ አስጠርጎ ገዳም መስርቶ ተቀመጠ ይላል። ዛሬ ይህ ገዳም ብዙ ድውያን የሚፈወሱበት፣ ብዙ ዓለምን የመነኑ መናንያን የሚኖሩበት፣ የእግዚአብሔር የሚገለጥበት፣ የቅዱሳን ክብር የሚገለጥበት፣ እግዚአብሔር በጻድቁ እንደተመሰገነ ወቁ እንዳለ ልበ አምላክ ዳዊት በልጁን በ7 መጥረቢያ እንዲህ አይነት ታሪኮች ይገርምኛል። ቅዱስ ላሊበላ 11 ውቅር አብያተ ክርስቲያናትን ያነጸበትን መጥረቢያ አቡነ አሮን የተባለ ጻድቅ በአንድ መጥረቢያ ያን የመሰለ ዋሻ እንዴት እንዳነጸ ስናስበው ይህ ደግሞ በ7 መጥረቢያ እንግዲህ መንገድ ጠርጎ አስተካክሎ መመስረቱን ያሳየናል። በገዳመ ወንያትም ቁረ ሌሊቱን ዋዕየ መዓልቱን ድምፀ አራዊቱን ጸባ አጋንንቱን ታግሶ በጾም በጸሎት ሲጋደል ፈተናውን ሁሉ በድል በመንሳት እግዚአብሔር ለገቢረ ተአምራት ወመንክራት አብቅቶታል ይላል። ምክንያቱም በማርቆስ ወንጌል ምዕራፍ 16 ላይ ላመኑት እነዚህ ምልክቶች ይከተላሉ። በስሜ ሁሉን ነገር ታደርጋላችሁ፣ አጋንንት ይወጡላችኋል። ይልቁንም ደግሞ ተናካሹ ተናዳፊው እባቡም እፉኝቱም በእናንተ ላይ ኃይል አይኖረውም፣ እሳቱም የነደደው የፈላውም ውሃ ኃይል አይኖረውም ተብሎ እንደተነገረ ማለት ነው። ምክንያቱም ትንቢተ ዳንኤል ምዕራፍ 3 ላይ እነዚያ አምላከ ከሂ እናመልክ ወለመስልሂ ዳግም በወርቅ ዘገበር ከይንሰግድ አምላክህን አናመልክም፣ የምናመልከው አምላክ ሀሎ አምላክን ሀሎ ንጉሥነ አምላካችን አለ ንጉሳችን አለ
ከእቶነ እሳትም ያድነናል ብለው መስክረው አምነው ከእሳቱ ወጥተዋል። እንደገና ቅዱስ ቂርቆስ የ3 ዓመቱ ልጅ ዘአድኃኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድነን፣ እናቴ ወይ ጨክኝ፣ አናንያ አዛርያ ሚሳኤልን ያዳነ አምላክ እኛንም ያድነናል ብለው እንደመሰከሩት የመላእክት አለቃ ቅዱስ ገብርኤልም እየተገለጠ ያነጋግረው ነበር። ማርያም ተስፋዬ የሚባል ታማኝ ረድ መጦለት ሲያገለግለው ኑሯል ብሎ ያገለግለው እንደነበረ ይናገራል ማለት ነው። ጻድቁ አቡነ ሐራ ድንግል በተሰጠው ጸጋ ዕውራንን አብርቷል። አይነ ስውራን የነበሩትን ወደ እግዚአብሔር ጸልዮ ለምኖ አምላክ ሆይ ለእኔ ክብር አይደለም ለአንተ ክብር ነውን ብሎ አብርቷል። ልዩ ልዩ ታምራትንም በማድረግ በሽተኞችን ፈውሷል። ሙት አንስቷል ይለናል። ወደ ተለያዩ ቅዱሳት መካናት ተቀምጦ የሚጓዝበት ብርሃን የሚባል አህያ ነበረው። ይገርምኛል። ቅዱስ ቶማስ የሚባል ሐዋርያ አለ። እንደምናውቀው ከሊቃውንቱ አንዱ ነው። እግሩንና እጁን ቆርጠው ጆሮውን ቆርጠው አፍንጫውን ቆርጠው 21 ዓመት ሙሉ በጫካ ወድቆ ሰውነቱን እየቆራረጡ ለጣዖት ሲያጨሱት መጨረሻ ላይ ግን አንዲት ሴት አይታ ለደቀ መዛሙርቱ መምህራችሁ እኮ አሮጌ ደሳሳ ጎጆ ወድቆላችኋል ብላ በነገረቻቸው ጊዜ ደቀ መዛሙርቱ ቶማስን አግኝተው አምጥተው እንዴት እናድርግ ሲሉት 2 አህያ አምጡልኝና በአንዱ አህያ ላይ እኔን ትጭናላችሁ፣ በአንዱ አህያ ላይ ወንጌሌን ታደርጋላችሁ፣ ወንጌል አይቋረጥም፣ እናስተምራለን። ዮሐንስ አንገቱ ቢቆረጥ ከአንገቱ በላይ ክንፍ አውጥቶ 15 ዓመት አስተምሯል። መርቆሪዎስ ቢሞት ወንጌል አልተቋረጠም፣ አህያው አስተምሯል። ስለዚህ ወንጌል አይቋረጥምና የእጀ መቆረጥ፣ የእግሬ መቆረጥ፣ የአፍንጫ የጆሮ መቆረጥ ወንጌል አይቋረጥም ብሎ ይልቁንም ከሚያዝያ 21 እስከ መስከረም 21 በአህያው ተጉዞ ህዳር 9 ከ318ቱ አርዮሱን ካወገዙት አንደኛው ቶማስ ነው ማለት ነው። ስለዚህ ወደ ተለያዩ ቅዱሳት መካናት ተቀምጦ የሚጓዝበት ብርሃን የሚባል አህያ ነበረው ይላል። አህያውንም የሚጠብቀው እረኛ ሳይኖረው በጻድቁ ጸሎት ተጠብቆ ይኖር ነበር። ዛሬ በሀገራችን በኢትዮጵያ በነብር፣ በዘንዶ፣ በተለይ እባብ የሚጠበቁ ብዙ ገዳማት አሉ። የሚገርመውና የሚደንቀው ነገር አቡነ ሐራ ድንግል በፍትውና ወቅት የሚመገበው እሽ የሚባል የእንጨት ፍሬ ሲሆን አልፎ አልፎ ደግሞ አተርና አደንጓሬ በትንሽ ጽዋ መክደኛ 3 ተኩል ሰፍሮ በትንሽ ድስት ይቀቅለውና በመክደኛው 1 መቅኑን ይበላል። ይህም ለ13 ቀን ምግብ ይሆነዋል። የሚጠጣው ውሃ በአቅራቢያው ባይኖር ጉድጓድ ቆፍሮ ቢባርከው ውሃ ፈሰሰለት ይላል። ይህ እንግዲህ የእግዚአብሔር ቸርነት በቅዱሳኑ ላይ እግዚአብሔር የሰራው ስራ ምን አይነት እንደሆነ ሊያስተምረን ስለፈለገ ነው። ዛሬ ፈረንጆች ወደ ሀገራችን ወደ ኢትዮጵያ መጥተው ውሃ የሚያወጡት በመመርመሪያ መሳሪያ መርምረው ድንጋይ በሌለበት ንጹህ መሬት ባለበት ነው። ድንጋይ ካለ አይቆፍሩም። የእግዚአብሔር ቅዱሳን ግን ለምሳሌ ሙሴ ዘትረኮኩ አውሃዘ ሎሙ ዘጸአት ምዕራፍ 16 ላይ በእግዚአብሔር ፈቃድ ሙሴ በበትሩ ድንጋዩን ቢመታው ውሃ ወረደለት ይላል። ህብስተ ሰማይ አውረደ ሎሙ፣ ህብስተ ደግሞ ከሰማያዊ መና ደግሞ እንዲወርድላቸው አድርጓል። ይህን እንደውም ቅዱስ ያሬድ ሲናገረው ወንጌሉም ሲተረጎመው ህብስተ ሰማይ ዘአውረደ በገዳም በምድረ በዳ መና ያወረደ ጻዕዳ ከመበረድ የእንጀራውን ማንነት ሲናገር ነጭ እንጀራ ይለዋል። ወሬቱ ከመተቅዳ ይላል። የእንጀራውን አይን ደግሞ ሲናገር እንደ ድንብላል አይን ጉብጉብ አለ ይላል። ወከመ አያተ መዓር ጦም ፈድፋደ የእንጀራውን ጣዕም ሲናገር ደግሞ ከማር ወለላ የበለጠ የሚጣፍጥ እንጀራ ሙሴ እግዚአብሔርን ለምኖ በምድረ በዳ አወረደላቸው፣ በሉ፣ ከረሃብ ራሳቸውን ጠበቁ ይለናል። ሰይጣንም እንግዲህ ሙሴ በዚህ አይነት መልኩ ተጉዟል። ይህ ጻድቅም ይህ ነው። ሰይጣንም በተሸለመች ሴት አምሳል መጥቶ ሰው ሁሉ 2 እየሆነ ይኖራል፣ ለምን ብቻህን ትኖራለህ ብሎ ሊያስተው ሲሞክር በትምህርተ መስቀል አማትቦ ገጸ ምድር አጥፍቶታል ይላል። ይሄ እንደው በሁለት የምናከብራቸው ታዲዮስና የጴጥሮስና ሐዋርያትን ታሪክ ስንመለከት ወደ ደሴተ ጰራግሙ የምትባል ቦታ ላይ ሲጓዙ ሊፈትኗቸው ፈለጉና እነዚህ የክርስቶስ አገልጋዮች ሐዋርያትን እያሉ ተከታዮቻችን ያስክዳሉ፣ አማኛችን ከኛ ያወጣሉ፣ ስለዚህ እስኪንፈትናቸው ብለው መልከ መልካም ሴት ከከተማ
በከተማው ዳር ላይ አድርገው ጠበቋቸው ይላል። በዚህን ጊዜ ሲያዩዋት በጣም ያማረች የተዋበች አለባበሷ ለፈተና የቆመች። አዎ እንግዲህ አሁን ወደ አንድ ከተማ ስነድ በሩ አካባቢ ላይ የተለያዩ ማስታወቂያዎች አሉ። የተለያዩ የድርጅት ማስታወቂያዎች፣ የከተማ ማስታወቂያዎች አሉ እና እንደዚያ እንደ ማስታወቂያ አቁመዋታል። አሁን ቅዱሳን ሐዋርያት ግን ለፈተና እንዳቆሟት ተመለከቱና ምን አሉ? በነፋስ ጸልየው ሲጨርሱ እፍ ሲሉባት በሰማይና በምድር መካከል አደረጓት፣ እንደ ሸረሪት ድር ወጠሯት ማለት ነው። በዚህን ጊዜ እኔ በደለኛ አይደለሁም፣ በአምላከ ታዲዮስ ወጴጥሮስ አምላኮ ይቅር በለኝ፣ ቅዱሳን ሐዋርያት እባካችሁ ይቅር በሉኝ፣ ሰዎች ናቸው ለፈተና ያዘጋጁኝ እንጂ እኔ እንዲህ አይነት አይደለሁም ብላ ለምና በጸሎታቸው እንደገና አውርደዋታል ማለት ነው። ስለዚህ ሰይጣንም በተሸለመች ሴት አምሳል መጥቶ ሰው ሁሉ ሁለት ሁለት እየሆነ ይኖራል፣ ለምን ብቻን ትኖራለህ ብሎ ሊያስተው ሲሞክር በትምህርተ መስቀል እንደነ ታዲዮስ ማለት ነው በትምህርተ መስቀል ሲያማትቡባት ነው በሰማይና በምድር መካከል እንደ ሸረሪት ድር የተሰቀለችው አማትቦ ከገጸ ምድር አጥፍቶታል ይላል። ከዕለታት አንድ ቀን አንዲት ሚዳቋ ነብር ሊበላት ሲያሳድዳት ወደ አቡነ ሐራ ድንግል ቤት ገብታ ተማጽና ተቀመጠች። ነብሩም ደርሶ አቡነ ሐራ ድንግልን ሲያይ ተቆጥቶ ከፊቱ ተፍገመገመ ይላል። ወአንገርገረ ውእቱ ነብር ተቆጢኦ በውእቱ መካን ይላል። አቡነ ሐራ ድንግልም ገድለህ ትበላት ዘንድ አልተፈቀደልህም ብሎ ሲናገረው ትቶት ሄደ ይላል። ቅዱሳን እንግዲህ በዚህ አይነት መልኩ እዚህ ላይ ከዜና ገድሉና ከትሩፋቱ የተነሳ ብዙ ቅዱሳን ወደ እርሱ እየመጡ ነገራተ እግዚአብሔርን ይነጋገሩ ነበረ ይላል። ይነጋገሩ ነበረ። ምክንያቱም ቅዱሳን የተለያዩ ሰዎች እየመጡ ያማክሯቸዋል። አዎ ከነዚህም አባጽጌ ድንግል ሰቆቃወ ድንግል ማኅሌተ ጽጌን የጻፈው ያጻድቅ አባት ማለት ነው። ሌላው ወለተ ጴጥሮስ ተጠቃሾች ናቸው ይላል። በመነነ በ14 ዓመቱ ሁለት ባህርይ የሚል የሮም ሃይማኖት በንጉሥ ሱስንዮስ ትእዛዝ በኢትዮጵያ ምድር ላይ ታወጀ ይላል። ይህ ዜና ገድሉ ላይም እንደገና ደግሞ የነገሥታት ታሪክ ላይም የተቀመጠ ነው። እንደገና ደግሞ በኢትዮጵያ ማለት ነው የቤተ ክርስቲያን ታሪክ ላይም የተቀመጠ ታሪክ ነው። በዚህም ወቅት አቡነ ሐራ ድንግል በጸናች ተዋህዶ ሃይማኖት ጸንቶ ያስተምር ነበር ይላል። ንጉሥ ሱስንዮስም ዜናውን ሰምቶ ወታደሮችን ልኮ ወደ ቤተ መንግሥት አስወሰደው። እሱም ከንጉሡ ፊት ቆሞ አንዱን አካል ከሁለት ከፈልኸው ብሎ መሰከረ ይላል። ትልቅ ምስክርነት ነው። ለዚህ ነው ቤተ ክርስቲያን እንደ ዮሐንስ መጥምቅ እንደ ኤልያስ እንዲሁም ደግሞ እንደ ሐራ ድንግል ያስፈልጋል ይላል። እንደ ዮሐንስ ወንጌላዊ እስከ መስቀል ድረስ የታመነ ይላል። እንደ ቶማስ ሐዋርያ እስከ ሞት ድረስ የታመነ ይላል ወንጌሉ። ይህም ጌታ በመዋዕለ ስብከቱ ስለዚህ በሰው ፊት ለሚመሰክርልኝ እኔ ደግሞ በሰማያዊ አባቴ ፊት እመሰክርለታለሁ፣ በሰው ፊት የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ብሎ በማቴዎስ 10:33 የተናገረውን ይገልጣል። አምላካዊ ቃል ስለሆነ ማለት ነው። በንጉሱ ፊት ቀርቦ በተግባር ገለጸ የአምላኩን ቃል የአምላኩን ትምህርት ማለት ነው። በንጉሱ ፊት ስለ ትክክለኛዋ የተዋሕዶ ሃይማኖት መሰከረ ይለዋል። አላዊ ሃይማኖት ሱስንዮስም በላዩ ላይ ያለውን ጸጋ እግዚአብሔር አይቶ ደነገጠና በፍርሃት ከፊቱ አስወጡልኝ ብሎ በሰላም ወደ ገዳሙ ሰደደው ነው የሚለው። የሚገርም ነገር ነው። ከዚያችም ዕለት ጀምሮ አቡነ ሐራ ድንግል የረከሰች የልዮን ሃይማኖት ባለችበት ዘመን ነፍሴን እንዳትወስድ እያለ ሲጸልይ ኖረ። ከዚያም ከ16 ዓመት በኋላ ፋሲል ነግሶ የሮም ሃይማኖት ረክሶ የእስክንድርያ ሃይማኖት ተመለሰ። በዚህም ፈጣሪን አመስግኗል። ዕለተ ዕረፍቱ ሲደርስ ጌታችን ቃል ኪዳን ሊሰጠው እልፍ አእላፋት መላእክትን አስከትሎ መጧል ነው የሚለው።
ምክንያቱም ኢትዮጵያ ላይ ብዙ አይነት ባለታሪኮች አሉ። 40 ዘመን ሀብተ ክህነትና ሀብተ መንግስትን እንደነ ንጉሥ ላሊበላ እንደነ ገብረ ማርያም እንደነ ናኩቶ ለአብ ያሉ ቤተ ክህነትና ቤተ መንግስትን ሀብተ መንግስትና ሀብተ ክህነትን አንድ አድርገው ይዘው የኖሩ አሉ። እንደገና ደግሞ መሰናክልን ያስቀመጡም አሉ። ከነዚህ መካከል ሱስንዮስ ነው ማለት ነው። ኩሉ ሰብ ዘተባረከ በእዴከ ወዘተናዘዘ በቃልከ ወዘጸዋዐ ስመከ ወዘገብረ ተስካርከ እመሂ ነዳይ ወመሂ ባኢል ወዘአክበረ በዓለከ ቦሂበ መብል ወስቴ ለርሁባን ወለጽሟን ወዘተአመነ በጸሎትከ ዘደረሰ ወዘጸሐፈ ወዘአጻፈ ዘአንበበ ወዘተርጎመ ወዘሰማ ወዘአስምዐ መጽሐፈ ገድልከ ወዘነበረ ውስተ ገዳምከ እንዘ ያዕቅብ አስከሬነከ ወዘጸዋዐ ገዳመከ አፍቂሮ ኪያከ መጺኦ እምርሁቅ ወእምቅሩብ ወዘጸዋዐ ወልዶ ወለቶ በስምከ እሉ ኩሎሙ በበጾታሆሙ ከመ ይኩኑ ግዑዛነ እምቅኔተ ሥጋ ወነፍስ መሃርኩ ለከ ይላል። ገድሉ ላይ ነው። ገድለ አቡነ ሐራ ድንግል ጥር 25 2 የምናገኘው ነው ማለት ነው። ይህ ማለት በእጅህ የተባረከውን በቃልህ የተናዘዘውን ስምህን የጠራውን መታሰቢያህን ያደረገውን ድሃም ቢሆን ባለጸጋም ቢሆን ለተራቡና ለተጠሙ መብል መጠጥ በመስጠት በዓልህን ያከበረውን በጸሎትህ የታመነውን መጽሐፈ ገድልህን የጻፈውን ያጻፈውን ያነበበውን ያስነበበውን የሰማውን ያሰማውን የተረጎመውን አስከሬንህን እየጠበቀ የተቀመጠውን አንተን ወዶ ከሩቅም ከቅርብም መጥቶ ገዳምህን የጎበኘውን ወንድና ሴት ልጁን በስምህ የጠራውን እኒህን ሁሉ ከሥጋና ከነፍስ አገዛዝ ነፃ ይወጡ ዘንድ እምርልሃለሁ ብሎ ለጻድቁ አቡነ ተክለ ሃይማኖት ለደብረ ሊባኖሱ ኢትዮጵያዊ ገዳም በሰጠው ቃል ለዚህ ለአቡነ ሐራ ድንግልም እግዚአብሔር ይህን ቃል ገብቷል። ቀጥሎም እስከ 7 ትውልድ እምርልሃለሁ በዘጸአት ምዕራፍ 20 ላይ በዘዳግም ምዕራፍ 5 ላይ እንደምናገኘው ማለት ነው። አንተ ከልጅነትህ ጀምረህ አገልግለኸኛልና አለው። አቡነ ሐራ ድንግልም የነቢያት የደጋጎች ነገሥት የአበው ቀደምት የመሳፍንት የሐዋርያት የጻድቃን የሰማዕታት በረከት ይደርበት ብሎ ከጸለየ በኋላ ጥር 11 ቀን ነፍሱ ከሥጋው ተለየች ይላል። ወዲያው ቅዱስ ሚካኤልና ቅዱስ ገብርኤል እየመሯቸው እልፍ አእላፋት መላእክት ወርደው ነፍሱን ወደ ገነት አስገቧት። ሥጋውን በጸለየበት በገዳመ ወንያት የሥጋ ዘመዶችና ባህታውያን ተሰብስበው ተቀብረዋል ይላል። ዕለተ ልደቱ ጥቅምት 19 ቀን ሲሆን ዕለተ ዕረፍቱ ጥር 11 ቀን ነው። አቡነ ሐራ ድንግል በቤተ ክርስቲያናችን አስተምሮ ያለው ቦታ መመነኑ ዓለምን ንቆ መመነኑ፣ በጾም በጸሎት መጋደሉ፣ በትምህርት መኖሩ፣ ሕሙማንም መፈወሱ፣ ታምራትም ማድረጉ፣ ቃል ኪዳንን መቀበሉ፣ በቃል ኪዳኑ ምዕመናን መጠቀማቸው ሲነገር በሀገራችን በኢትዮጵያ ከባህር ዳር ጀምሮ እንዲሁም በአዲስ አበባ በተለያዩ ቦታዎች የአቡነ ሐራ ድንግል ቤተ ክርስቲያንና ጸበል ሕሙማንን ሲፈውስ፣ ዕውራንን ሲያበራ፣ ለምጻምን ሲያነጻ፣ ከአጋንንት ጋር የሚታገሉትን እየፈወሰ ይልቁንም በየሆስፒታሉ ሰልፍ ይዞ መድኃኒት አጦ ገንዘብ አጦ አስታማሚ አጦ እየተቸገረ ያለው ሕዝብ በአቡነ ሐራ ጸበል እየተጠመቀ እየዳነ ከችግሩ እየተፈወሰ ይታያልና ቅዱሳንን የጠራ ቅዱሳንን የመረጠ ቅዱሳንን ያከበረ አምላካችን ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። የጻድቁ አባታችን አቡነ ሐራ ድንግል በረከቱ አማላጅነቱ ትሩፋቱ በሕይወታችን አይለየን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ከሰዓት በኋላ ደግሞ በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን የረቡዕ ሳምንታዊ ልዩ ጉባኤ በተጋባዥ መምህራንና ዘማሪያን እንማማራለን። ከ11 ሰዓት ጀምሮ ጠብቁ። ሰላም እግዚአብሔር ከሁላችን ጋር